በእግዚአብሔር ቤት ውስጥ ወዝ የሚባል ወርድ የለም። ታውቃላችሁ? ከተገኘ ራሱ ኢዝ ተብሎ ነው የሚፈታው። በእግዚአብሔር ፓስት ቴንስ የለም፣ ፕሬዘንት ነው ያለው። ለምሳሌ በመጀመሪያ ቃል ነበረ የሚለው ይሄ ወዝ የሚለው እንግሊዝኛው በጣም ደካማ ነው። ግዕዙ በጣም የሚለው ምን መስላችሁ? ቀዳሚሁ ቃል ውእቱ ነው የሚለው። በመጀመሪያ ቃል ነው የሚፈተው ነው ውእቱ ነው። ያኛው ግን እንግሊዝኛው ደካማ ስለሆነ በመጀመሪያ ቃል ነበረ። ቃል ነበረ የሚለው ኖሮ ያለፈ አይደለም፣ አሁንም ያለ ነው። ቀዳማዊነትን ለማመልከት ይቺ ወዝ የእንግሊዝኛዋ ወዝ ሌላ ስለሌላት የአቅሟን ቀድሞም ያለ ነው ለማለት ነው ነበር እንጂ ነበር የሚባል የለም። እግዚአብሔር ሁልጊዜ እኔ ነኝ ነው። አሁን አንተ ሁልጊዜ እኔ ነኝ ማለት ትችላለህ? ትችላላችሁ? አችሉም። ለምን አችሉት መስላችሁ? ለምሳሌ ላሳያችሁ። 10 እስከ 7 ዓመት እኔ ሕፃን ነኝ በሉ። እኔ ሕፃን ነኝ በሉ እንጂ። በጣም ጥሩ። ከዛ ከፍ ስትሉ እኔ ምንድን ነኝ ትላለህ? ወጣት ነኝ ትላለህ። ከፍ ብለህ 40 ግባና ምን ትላለህ? እሺ 80 ግቡና ምን ትላላችሁ? ሽማግሌ። ስለዚህ እኔ ነኝ ማለት አንችልም ማለት ነው። ምክንያቱም እኔ ነኝ ማለት ሁልጊዜ በአንድ ማንነት መኖር እንችላለን ወይ ማለት ነው። ትችላለህ? አችልም? አይቻልም። እኔ ዛሬ ጤነኛ ነኝ፣ ነገ ምን ትሆናለህ? አሁን ለምሳሌ ኃያል ነኝ በል፣ ቆይተህ ምን ትሆናለህ? አሁን እኔ ጠግብ ያለው ቆይተህ ምን ያደርጋል? እግዚአብሔር የሚለወጥ ማንነት ስለሌለው እኔ ነኝ የሚለው በእግዚአብሔር በነገረ እግዚአብሔር ትምህርት፣ በቴዎሎጂ ትምህርት እኔ ነኝ የሚለው ቃል በጣም ኃይለኛ ቃል ነው። የማይለወጥ ማንነት ማለት ነው። የማይለወጥ ክርስቶስ ለምሳሌ እውነት ይባላል። እውነት ማለት ምን ማለት ይመስላችኋል? ትርጉሙ እውነት ማለት የማይለወጥ ማለት ነው። የማይለወጥ ማለት የእውነት ትርጉሙ ይሄ ነው።